ፈጣንና ዘርፈ ብዙ በሆነ የልማት እንቅስቃሴ ውስጥ የምትገኘው አዲስ አበባ እንደ ስሟ ለመሆንና ነዋሪዎቿም የዘመነ አኗኗር እንዲኖራቸው ያረጁ መሰረተ ልማቶቿን ከማዘመን ጀምሮ በርካታ ግንባታዎችን አከናውናለች፣ እያከናወነችም ትገኛለች። የጠቅላይ ሚኒስትር ጽህፈት ቤት ተጠሪ ተቋማት ሰራተኞች እንዲሁም የብልጽግና ፓርቲ ጽህፈት ቤት አመራሮችና አባላት በኮሪደር ልማት፣ በመልሶ ማልማት፣ በወንዝ ዳርቻና በሌሎች ዘርፎች በከተማዋ የተከናወኑ የልማት ስራዎችን ጎብኝተዋል። ፓብሊክ ስፔሶች ናቸው እንዳለ የልማት ስራው ፈጣንና ቀልጣፋ የስራ ባህልን የፈጠረ ነው ያሉት ጎብኚዎቹም በወንዝ ዳርቻ በመልሶ ማልማት እንዲሁም በከተማ ግብርና ውጤታማ ተግባራት ተከናውነው መመልከታቸውንም ገልጸዋል። ብዙ ለውጦችን አይቻለሁ። ኢትዮጵያ ይሄን ያክል ለውጥ ታመጣለች ተብሎ ያልታሰበበት አሁን ግን ስናየው በጣም የተለወጠ ነገሮችን አይቻለሁ። እነዚህ ነገሮች ለሰው ተኮር ወይም ደግሞ ለህብረተሰብ ተኮር የተሰሩ ስራዎች መሆናቸውን አይቻለሁ። በኔ የፕሮጀክቶች አፈጻጸም እጅግ በጣም የሚገርም ሆኖ ነው። ከሀገራችን ስታንዳርድ ከዚህ በፊት ተለምዶ በማይታወቅ መንገድ ዓለም አቀፍ ስታንዳርድን ባሟሉ መንገድ ፕሮጀክቶች በጥራትም በጊዜም በጣም የፈጠኑ እና በተቀመጠላቸው ጊዜ ገደብ እየተፈጸሙ መሆናቸው አንድ አስገራሚ ሆኗል። በጣም ለየት የሚያደርገው አሁን የሚሰሩ ፕሮጀክቶች በጣም የተቀናጁ ናቸው። በአንድ በኩል ስራ ዕድል ይፈጥራሉ፣ በሌላ በኩል ከተማን ያሳምራሉ፣ አጠቃላይ ሀገራችን ገጽታ ይቀይራሉ፣ የዜጎቹ ኑሮ ደግሞ ያሻሽላሉ። የተሻሻለ ኑሮ ህይወት ውስጥ እንዲገቡ ነው እያደረገ ያለው። ትልቅ ለውጥ ነው እያየሁ ያለሁት። ስማርት የማድረግ ስራዎችን ተሰርተዋል። እነዚህ ለፓርኪንግ ራሱ በጣም ትልቅ ችግር ነበረ ከተማ ውስጥ እና እነዛ የፓርኪንግ ቦታዎቹ ራሱ እንደዛ ዘመናዊ አሰራር ተከትሎ መሰራቱ በአጭር ጊዜ በፍጥነትና በጥራት የተከናወኑት የከተማዋ የልማት ስራዎችን መመልከታቸውን የገለጹት ጎብኚዎቹ አብዛኛው ስራ ሰውን ማዕከል ያደረገና ከተማዋን ስማርት የሚያደርጋት ስለመሆኑም ገልጸዋል። በጣም ስታንዳርዷን የጠበቀች ከተማ እየሆነች እያደገች በጣም እያማረች ነው ያለው። እንዲሁም ሌሎችንም ደግሞ ቡልቡላ ፓርክ ደግሞ በጣም የተለየ ብዙ ኢቨንቶችን ማስተናገድ የሚችል በጣም ተፈጥሯዊ የሆነ ፓርክ ነው። እሱም በጣም ቆንጆ ነው። አሁን ደግሞ የምንገኝበት የዚህ አዲስ ኢንተርናሽናል ኮንቬንሽን ሴንተር በቃ ሌላ ሀገር ቢኖረን ብለን ስንሄድ የምናየው የምንመኘው አይነት በጣም ስታንዳርድ ኢንተርናሽናል ስታንዳርድ የሆነ ብዙ ሚቲንጎች፣ ዓለም አቀፍ ኢቨንቶች ማስተናገድ የሚችል ትልቅ ኢንፍራስትራክቸር ነው። እንደ ሀገርም እንደ ከተማም ትልቅ ሀብት ነው። የአዲስ አበባ ከተማ በመስፋፋቱ ምክንያት ከከተማው የተነሱና ወደ ዳር የወጡ ገበሬዎችን በማደራጀት የተለያዩ እንስሳት ተዋጽኦ ማዕከል ተገንብቶ እዛ አካባቢ ላይ በማህበር ተደራጅቶ ለከተማው አገልግሎት የሚሰጥ ወተት፣ እንቁላል እንዲሁም ደግሞ የስጋ ከብት እርባታ እንዳለ መመልከት ችያለሁ። የወንዝ ልማቱ ከመጀመሪያም ጀምሮ ከየት እየተነሳ ስናይ ወይ እንዴት ሊያረጉት ይሆን የሚል ነገር እናስባለን። እንደው አሁን ተቀይሮ ሽታው ቆንጆ መንገድና ቆንጆ ወንዝ ይፈሳል ብለህ የምትለው ነገር እጅግ ተለውጦ ይሄን ራሱ የማናቀው ዘዴና ስልት ነው። በአጠቃላይ በከተማዋ የተከናወኑት የልማት ስራዎች የአዲስ አበባን ዓለም አቀፍ ከተማነት የሚመጥንና የአፍሪካ ተምሳሌት የሚያደርጋት ስለመሆኑም ተናግረዋል። በከተማ ውስጥ የተሰሩ በአጭር ጊዜ ውስጥ በፍጹም ማመን በሚያስቸግር ደረጃ የተለያዩ የልማት ስራዎች ተሰርተዋል። ይሄ ልምምድ የመጀመሪያ ነው። ለሀገራችንም ለአፍሪካም ተምሳሌት መሆን የሚችል ነው። ምናልባትም እንደ ስታየው ህልም የሚመስል ነው እንጂ ፕራክቲካሊ መሬት ላይ ያለም አይመስልህም ስታየው። ምክንያቱም እንደዚህ አይነት ፕሮጀክቶች ብዙ ጊዜ ወይም እንደዚህ አይነት ስራዎች የሚሰሩት የምታየው ውጭ ሀገር ነው። አሁን ሀገራችን እንደዚህ አይነት ነገሮች የተሰሩ ማየታችን እኔ በበኩሌ በጣም ነው ሰርፕራይዝ የሆንኩት። ኢትዮጵያ በቃ ትችላለች። በከተማዋ የተከናወኑት የልማት ስራዎች በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎችን ተጠቃሚ ያደረገ መሆኑን መመልከታቸውን የገለጹት ጎብኚዎቹ የተጀመሩ የልማት ስራዎች ተጠናክረው እንዲቀጥሉም ሀሳባቸውን አጋርተዋል።